እህቴን ገለህ አንተ በነጻነት ተንቀሳቀሳለህ አይደል? ቆይ ለምን አትሆኝም? እህትን ያልገደልኳትም ራሷን አትፍታ ነው እንጂ። ልክ ነህ። ህመሙ ካልደረሰብህ አታውቀውም። ለምንድን ነው እየተከታተልክ የምታስፈራራኝ? በቃ ተፋታኝ። ካልሆነ ግን ምን ልታመጣ ነው? ልትከሰኝ ነው? ቆይ ከኔ ምንድን ነው የምትፈልገው? እሱን ከመነግርህ ባሳይ አይሻልም? ማለት አንዳንድ ህመሞችን ለመረዳት የግድ አንተን መታመም ይኖርብሃል። እሸት እሸት የውበት እሸት እሸት የውበት። ሄሎ የኔ ፍቅር በጣም ቆየህ እኮ። እንዳትጠብቂኝ አልመጣም። እየቀለድክ ነው አይደል? እንግዲህ እሱ ነው እሱ ነው። እስከዛሬም እየቀለድኩ ነበር። እንደዚህ አይነት ጨዋታ ደስ አይለኝም። ባይሆን ቶሎ ነና መርጠን እንሂድ እንጂ። ወንድምሽ እህቴን እንደዚህ ነበር ጉድ ያረጋት። አፈቅርሻለሁ ብሎ ካታለላት በኋላ በቴሌ ሌላ ሲደርቡ እህቴን ከዳት። እህቴን በሱ ምክንያት አጣዋት። ምን? እኔ ስለምታወራው ነገር ምንም አላውቅም። የሚያሳዝነው እሱ አይደለ? እህቴም እሱን ከማፍቀር ውጭ ምንም የምታውቀው ነገር የለም ነበር። እና ምን እያልክ ነው? አዝናለሁ የወንድምሽ ጦስ ላንቺን በመትረፉ። የበቀልን ትርጉም ማወቅ ስላለበት ነው። እባክህ ምንም እንዳታደርግ። ይሄን የሰርግ ቀን እንዴት ስጠብቀው እንደነበር ታውቃለህ? ከቤተሰቦችሽ ጋር ለምን መታወቅ እንዳልፈለኩ ታውቂያለሽ? ካወቁብኝ አላማዬን ስለሚያሰናክሉብኝ ነው። ምንድነው? ማን የላክሽ? እኔ አድርሺ ብቻ ነው የተባልኩት። የኔ መልእክት ነው፣ ተቀበያት። ምንድነው? የጥሪ ካርድ ነው። የሰርግ ቀን ላይ መገኘት ከቻልሽ ጋብዥሻለሁ። ታዲያ በደንብ ከነ ባለቤቱ ይላል። እስከዛ ካገኘሽ እሱንም ይዘሽው ነኝ። በፍጹም እንደዚህ አታደርግም። ባይሆን እኔም ደስ ይለኝ ነበር፣ ግን ሆነ። ወንድምሽ እንደምትዩ ላበላሸው የእህቴ ህይወት ትንሹ ቅጣት ነው ብለዋል። በይ ላንቺ መልካም